ሰላም ጤና ይስጥልን ውድ የዩቲዩብ የቲክቶክ እና የማህበራዊ ሚዲያ ተከታታዮቻችን እንደምን አላችሁ? እኔ ጌታቸው ታደሰ ነኝ። የዛሬው ፕሮግራማችን የትውልድ ማጣጣም ወይም ድልድይ የሚል ፕሮግራም ነው ያለን። ትውልድና ዘመን እንዴት አጣጥመን እንሄዳለን የሚል ፕሮግራም አለን። ከዛም በፊት ኢግል ሚዲያ ከኢግል ቴክኖሎጂ ጋር በጋራ በመሆን የሚያቀርበው ፕሮግራም ነው። እንግዲህ ኢግል ቴክኖሎጂ ከቴክኖሎጂ ባሻገር ሚዲያውን አቋቁሞ አብሮ ይዞ ይሄዳል እና የቴክኖሎጂ ስራዎችም አሉን። በዚህ አጋጣሚ በዛሬው ዕለት ሁለት እንግዶችን ካጠገቤ አቅርቤ ያለሁኝ። እንግዶች ራሳቸውን በማስተዋወቅ ይጀምሩልናል። ራሳቸውን አስተዋውቁ። እኔ ባህሉ በስላሴ ይባላለሁ። ቢኒያም ይባላሉ። አመሰግናለን ቢኒያም እና ባህሉ እንግዶቻችን ሆናችሁ ኢግል ሚዲያ መርጣችሁ ስለመጣችሁ እንዲሁም ለወጣቱ ይሆናል የምንለውን መልእክትም ሆነ መልካም ነገር እንድናስተላልፍ መልካም ሆናችሁ ስለመጣችሁ እናመሰግናለን። ከዚህ በመቀጠል እንዳው የዕለቱ አንዳንድ መወያያ ነገሮችን አንስተን እንወያያለን እና ከዛ በፊት ግን እናንተ ወደ ሚዲያችን ለመምጣት ያነሳሳችሁ ወይም ደግሞ እንደው ሚዲያችንን እንዴት አያችሁት? ከዚህ በፊት በእርግጥ የለቀቅናቸው አንድ ቪዲዮ ምናምን ናቸው። ሚዲያችንን ተደራሽ ለማድረግ ከሄድንባቸው ነገሮች አንጻር የተወሰነ በሉን እስኪ። ስለዚህ ከተማ ላይ ካለው ሁኔታ አንጻር አንዳንድ ነገሮች በጣም የወደዱት ነገር ሀሳብ እና መጀመሪያ አንተ ጋር ስናወራ ምንድን ነው ሁሌ የእኛን ህይወት ሌላ ሰው ሊያስተካክል ነው። እኛ ወጣቶች ነን። አሁን ያሉ ችግሮች አሉ በማህበረሰባችን። ስለዚህ እነዚህን ሀሳቦች ልናቅፋቸው የሚለው ሀሳብ በጣም ገዥ ነው። ለምን ራሳችን አንድ ድንጋይ ያስቀምጣል አንድ ጠጠር የሚለው ነውና በዚህ ሀሳብ በዚህ ሚዲያ ድርዛ አሰከርቶች ነው በጣም ኦኬ። እኔ እንኳን ሰፊ የሆነ እንትን ምንድን ነው የኢግል ሚዲያ ሰፊ የሆነ ጥናትን ባላደርግበት አንድ ሁለት ፖድካስቶችን አይቼበታለሁ። የፖስት የተደረገ ትሬለር እዛ ላይ እንዳየሁት ከሆነ ለወጣቶች ድምጽ በመሆን ወጣቶች ሚዲያ ላይ ቀርበው በነፃነት ሀሳባቸውን እንዲገልጹ እድል የሚሰጥ ሚዲያ ስለሆነ ነው። እንዲሁም ደግሞ የተሰጡ ታይትሎች የሚቀርቡት ማለት ስለሆነ ነው። እናመሰግናለን። በቀጣይ ወደ ቀጥታ ወደ መወያያችን ስንሄድ ምንድነው በዋናነት ይህን እንድንወያይ የሚያደርገን ነገር ሶስት ምክንያቶች አሉ። አንዱ ዘመኑንና ትውልድን እንዴት አጣጥመን እንሂድ የሚል ነገር አለን። ዘመንና ትውልድ ሲባል እንደ ሃይማኖታዊ አስተምህሮቻችን ምን ይላሉ፣ እንደ ዓለማዊ ደግሞ እንደ ባህላዊ አስተምህሮቻችን ምን ይላሉ፣ ባህልና ሃይማኖት አስተምህሮቻችን እንዴት አድርገን አጣጥመን ይዘናቸው እንሂድ በሚለው ላይ በደንብ እናነሳለን። ከዛ ውስጥ አንዱ የእምነት ቦታዎች ለትውልዱ ምንን ያስተምራሉ ስንል ከሃይማኖቱ ባሻገር አብሮነትን፣ መኖርን፣ መልካም ትስስርን በተያያዘ እንደው እዚህ ላይ የተወሰነች ነገር ብንነጋገር አስተምሮቻችን ምን ይላሉ። እዚህ አካባቢ ያለው ደግሞ ይታወቃል ባህልና ሃይማኖትን በደንብ መስተጋብሩን አድርጎ አጣጥሞ የሚኖር ትውልድ ነው እና ያለው ከዛ አንጻር ሃይማኖቱ አስተምሮችስ ምንን ያነሳሉ የሚለውን ነገር አያይዛችሁ አስሉ። ሃይማኖትና ባህላችን ጋር የሚተሳሰሩ ዘመን አብሮ የሚጓዙ ነገሮች ናቸው። የሚቀጥሉ አይደለም። እንደ መጽሐፍ ሆነ ምድር ከፈጣሪች 7000 ምናምን አካባቢ ነው በስሜት ይጨርቃል ይህን ያለና በዚህ እድሜ ልክ ሰዎች ባህልን፣ ሃይማኖትና ዘመናዊነትን አንድ ላይ አድርገው ነው የሄዱትና ስለዚህ ይህ ነገር ለእኛ አዲስ ነገር አይደለም። ለእኛ አዲስ ነገር የሚሆነው ምንድን ነው? አዲስ ነገር የመጣው ቴክኖሎጂ ነው። ምንድነው መዘመን አንድ በዚህኛው ዓለም ጫፍ ላይ ያለ እና በዚህኛው ዓለም ጫፍ ያለ ሰው ሁለቱም እኩል ማየት የሚችሉበት ዘመን መሆኑ ነው አሁን ከሌላው ዓለም ላይ ዘመን ለየት የሚያደርገው ይህ ዘመን። ስለዚህ በዚህ ዘመን ልዩነቶች የዛኛውን ዓለሞች እንዴት ሰብስበን ካለን ባህልና አስተሳሰብ ጋር እንዴት መሄድ እንችላለን? የሁሉም ሰው ጥያቄ ነው፣ የኔም ጥያቄ ነው። እኔ ራሴ ትክክል ነኝ ወይ ብሎ እያንዳንዱ እንደምንወስናቸው ውሳኔዎች እንቀበላለን አይደለ? ለምሳሌ ሰሞኑን የመጣው ቴክኖሎጂ አለ ኤአይ ብንወስድ ለእኛ ከሃይማኖታችን ጋር ትክክል ነው፣ ከወደፊት ከሰውነታችን ትክክል ነው የሚሉ ነገሮች ጥያቄዎች ያነሳሉ አይደለ? እና ስለዚህ ሰዎች ደግሞ የመጠየቃቸው የተሻለ ነገር ሁሌ ለመስራት የተሻለ ነገር ለማድረግ የሚያግዝ ነገር ነው። ስለዚህ ይህን ለመስራት ምን ማድረግ አለብን ነው። ስለዚህ እነዚህ ነገሮች የምንሰራቸው ነገር በህይወታችን ላይ ምን ለውጥ አለው ምን የለውም የሚለውን ነገር ማየት ነው። ስለዚህ ለውጦቹን ማወቅ፣ ለውጦቹ ለምሳሌ ምንድን ናቸው? ለምሳሌ ህይወታችንን፣ ስራችንን
የሚያቀልል ነገሮች። ለምሳሌ አንድ ሰው ራሱን ቢያመው እና ሐኪም ቤት ማግኘት ባይችል ራሱ መጠየቅ ይችላል። ራሴን አሞኛል ምን ላድርግ ብሎ መጠየቅ ይችላል ኢንተርኔቱ። ስለዚህ ይሄ ምንድነው ህይወቱን የሚያቀል ነገር ነው። ነገር ግን ደግሞ ለጥፋት ሲሆን ደግሞ ለወንጀል ሲሆን ግን ምን ይሆናል ማለት ነው? ክልክል ይሆናል። ነውርነቱን ይቀጥላል ማለት ነው። ስለዚህ ነውርነቱን እንዲቀጥል ማድረግ ነው የኛ ስራ ማለት ነው። የኛ ዘመን ስራው ምንድነው? ነውርና ትክክል የሚሉትን ነገሮች እየለዩ መሄድ መቻል። ስለዚህ ለነውርና ለትክክለኝነት ወይም ለእውነተኝነት ወይም ደግሞ ለባህሪ ጥሩ ለሚባሉት ነገሮች ቦታ በሰጠን ቁጥርና አፕሪሺየት በኖረን ቁጥር መጥፎ ለሚባሉት ደግሞ በዛው መሰረት እንደ ባህላችን እንዳኗኗራችን ደግሞ ትክክል አይደሉም እያወገዝን ብሄድን ቁጥር ህይወታችን ምን እየሆነ ይመጣል ማለት ነው? እየተስተካከለና ዘመናዊነትንም ሃይማኖትና ባህልን ሳንለቅ እንመጣለን። መልካም። እንግዲህ ቅድም ልታነሳው ሞክረሃል። በዘመን መቀያየር ውስጥ በትውልድ ቅብብሎሽ ውስጥ የተለያዩ የሚመጡ ሀሳቦች አሉ፣ የሚራመዱ ሀሳቦች የተለያዩ ርዕዮተ ዓለሞች አሉ፣ ፍልስፍናዎች ይመጣሉ፣ ብዙ ነገር ይከናወናል ማለት ነው። በዚህ ውስጥ የመጀመሪያው ትውልድና ዘመንን አጣጥሞ መሄድ መቻል ቅድም እንዳልከውና ትውልድ የምንለው ሰፋ ያለ ትንታኔ ቢኖረውም ዘመን እና ዘመናዊነት የሚለውን ግን አብሬ አንስቼ ልናገርበት። እንግዲህ ዘመናዊነት ጠቅላላ ሀሳቡ ጥንት የነበረው የአባቶችን ሀሳብ አመለካከትን እንዲሁም ደግሞ መልካም እሴቶችን ይዛቸው አሁን ካለበት ዘመን ጋር እያዘመንካቸው ሳታጠፋቸው አብረ መቀጠል መቻል። በዚህ ውስጥ የምታገኘው ደግሞ ብዙ ነገሮች አሉ። ኢትዮጵያ የብዙ ሺህ ዓመት ታሪክ ያላት ቀደምት የስልጣኔ አውራ የሆነች ሀገር ነች። ስለዚህ ምን አላት ማለት እሴት አላት። ከዚህ ውስጥ መካከል ለምሳሌ ቋንቋችን፣ አለባበሳችን፣ አበላላችን፣ አጣጣጣችን፣ የጋብቻ ስርዓታችን፣ መንፈሳዊ ቦታዎች ሂደን የምናከናውነው ስርዓት አምልኳችን፣ እያንዳንዱ ነገር በሙሉ ግጭት አፈታታችንም ጭምር እነዚህ በሙሉ የኛ እሴቶች ናቸው። አንድን ማህበረሰብ የሚያስብለው ወይም አንድን ትውልድ ብሎ የሚያስብለው እሴቶቹ ናቸው፣ ባህላቱ፣ አመለካከቶቹ ናቸው። እና ስለዚህ ዘመናዊነት ሲባል እነዚህን እሴቶች እነዚህን አመለካከቶች ተቀብሎ አሁን ካለው ዘመናዊ እሳቤ ጋር አንድ ላይ ያደርግና ይዞ መቀጠል የሚችል ትውልድ መፍጠር መቻል። ስለዚህ ዘመናዊነት ያለህን ጥለህ ሌሎችን ለመምሰል መጋጋጥ ሳይሆን ያለህን ይዘህ አበልጽገህ መኖር። ለዛ ነው ብዙ ጊዜ አይተን ከሆነ በአውሮፓውያኑ ሊሆን ይችላል በሌሎች ሀገራት አበላል፣ አጠጣጥ እንዲሁም ደግሞ ብዙ ነገራቸው የምንሳበው በስም አወጣጣቸው ልንሳብ እንችላለን፣ በአመጋገባቸው ልንሳብ እንችላለን፣ ኢቭን በቤት አሰራራቸው በተለያየ ነገር ልንሳብና እነሱን ለመምሰል ልንሞክር እንችላለን። ይሄ ማለት ያንተ ያለህን ይዘው እየኖርከው እኮ እነሱን ለመምሰል ብትሞክር ችግር የለም። ብዙ ጊዜ ኢትዮጵያ ውስጥ እየተሞከሩ ያሉት ሀሳቦች ምንድነው? ያለንን እንጥለውና ማን እንመስላለን? በቃ አዲስ ነገር እንመስላለን። እና ስለዚህ ቤተክርስቲያና የሃይማኖት ተቋማትን በጠቅላላ የሚያበረታቱት ባህላዊ እሴታችንን ስርዓት አምልኳችንን የጠበቀ ኢትዮጵያን የሚሸት ማንነትና ስርዓትን ይዘህ አሁን ካለው ከዘመናዊው ማንነት ከምን ማድረገው መቀጠል መቻል። ለዚህ ምሳሌ እንድናደርገው አንደኛው ዘመን አፈራሽ የምንላቸው እንደዚህ ቴክኖሎጂዎች ቅድም ተነገርነው ኤአይ አለ፣ አፕሊኬሽኖች አሉ፣ መጽሐፍት አለ፣ እንዲሁም ደግሞ ሶሻል ሚዲያው አለ። እነዛም በሙሉ ኢትዮጵያዊነትን ሊሰብክ በሚችል አወንታዊ በሆነ መንገድ መጠቀም መቻል ማለት ነው። ስለዚህ የሃይማኖት ተቋማት እንዲሁም ደግሞ የባህል ማበልጸጊያ ማዕከላት ጭምር አፕሪሼት የሚያደርጉት ማንነትህን ኢትዮጵያዊ አድርገህ እንድትሰራው በጠቅላላ የሚያስቀምጠውና ስለዚህ ትውልድና ዘመናዊነት እንዲሁም ትውልድን ከዘመናዊነት ጋር አንድ አድርጎ ለሚሄድ መቻል ማለት አንድን ማህበረሰብ ማንነቱን ሳይጥል ራሱን ሳይተው አባቶቹን እናቶቹን መስሎ ማደግ መቻል። ይሄ ማሳይ በትክክል ቢኒ በደንብ ይገልጸዋል። እንዳው እዚህ ላይ ተያይዞ እንድነሳ እንፈልገው የኛ አካባቢ ባህላዊ ሴቱን ጠብቆ ለመሄድ ብዙ ዘመናትን ለመሻገር እስካሁን ምንድን ተስ ያደረገበት ትልቁ ነገሩ ባህላዊ ሴቱን ጠብቆ መሄዱ እምነቱንም ይዞ መሄዱ።
ዋናነት እንደው መንፈሳዊ ቦታዎች ላይ ያለውን ቀናነትና መልካምነት እንዴት አድርገን ትውልድ ውስጥ ውጭ ዓለም ላይ እናምጣው። አሁን ሁሉም የሃይማኖት ተቋማት በሚባል ደረጃ መንፈሳዊነት ውስጥ በነበርንበት ወይም ደግሞ ግቢው ውስጥ በምንገባበት ሰዓት ያለን ራሱን የቻለ መልካምነትና ተገዥነት አለ። ያንን ተገዥነት ያንን እሴት እንዴት አድርገን ውጭ ላይ እናምጣው? ምክንያቱም አሁን ያለንን ሳንለቅ የምንሄድ ከሆነ ያለንን ያለቀቅንበት አንዱና ዋናው ነገር አሁን የሃይማኖት ተቋማት ወይም ሃይማኖት ቦታ ላይ ያለን ቦታ ነው ያልተውን ያለቀቅን። ሌላውን ነገር በደንብ አዘምነን ይዘነው ግን አብረን ማምጣት ያልቻልነው ባህል ነገር አለና እሱን ከውስጥ ስንወጣ ውጭ ላይ ያለው ላይ እንዴት አድርገን አጣጥመን እናስኪደው። በመሀል ላይ ጋብታ የተፈጠረ ትውልድ ስላለ ነው እና ይሄን ለማለት ያስቻለን እንዴት አድርገን ማምጣት እንችላለን አያይዘን እንሄዳለን። እንደውስ ወደ መጨረሻው ምዕራፍ ላይ እንሄድበታለን ብዬ ነው እንጂ ኢትዮጵያ ወደፊት ወይስ ወደኋላ የሚል በደንብ የምንወያይበት ነገር አለ። አንዱ ወደፊት መሄዱ ነው የሚያዋጣው ወይስ ወደኋላ መሄዱ ነው? ወደኋላ እስከሆነ እንዴት አድርገን እናስኬደዋለን፣ ወደፊትስ እንዴት የሚላለን። ግን ወደፊትም ወደኋላ የሚያስብለን የሚያስችል ሴት ደግሞ አለ ኦልሬዲ አሁን ያ የእምነት ቦታችን ማለት ነው። ሁለቱም ነገር ስለምናየውና ያንን እንዴት አድርገን እናምጣው ወደ ኋላ የሚለው ትንሽ በደንብ ተፈንታለች። አሁን ኢትዮጵያ ሁለት ምርጫ ነው። ስለዚህ እነዚህ ምርጫዎች ላይ ስለኖሯት አሁን ሌሎች አንዳንድ አፍሪካ ሀገራቶች ብንሄድ ኢቭን ውጭ ላይ ያሉት አፍሪካ ሀገራቶች አሉ አይደለ? ማነው አፍሪካኖች ብላክ አሜሪካን ነው የሚባሉት አሉ አይደለ? አይደንቲቲ ተቸግረዋል ማለት ወይ ነጭ ውስጥ አይደሉ ወይ ደግሞ ጥቁር አይደሉ ማለት ከለራቸው ነው ጥቁር ናቸው፣ ነገር ግን ከጀርባው የሚተነተን ወይም የመጣበት ባህል የላቸው። ስለዚህ አንድ አዲስ አይደንቲቲ ክሬት እያደረጉ ነው። ከቃላት ከአወራር ከአለባበስ ጀምሮ በጣም የተፈራገጡበት ያሉበት ጉዳይ ነው። ያንን ለመፍጠር ማንነት ለመፍጠር ሰውነት ለመፍጠር የሚጠሩበት ሁኔታ ነው። እኛ ጋር ደስ የሚለው ነገር ይሄ የተፈጠረና ያለቀ ጉዳይ ነው። ጉዳዩ ምንድነው? እንቶ ወይስ እናስቀጥለው የሚለው ጥያቄ ነው። ስለዚህ እንቀጥለው የሚለው ላይ መግባባት መጀመሪያ መቻል አለብን። ጋብታውን የፈጠሩ ይሄ ነው። ነገሮችን ማቆሸሽ፣ ነገሮችን ማጣጣል ላይ ያለን ፖይንት፣ ስለ ራሳችን ላይ ያለን ነገር ማቆም መቻል አለብን። ስለ ራሳችን ያለን መልካም ነገሮች እንዳሉ መረዳት መቻል አለብን። ምን ገጠመኝ መሰለህ? ከዚህ በፊት ተጫውቼ ሊሆን ይችላል አጋጣሚ በግላችን እና ምንድነው ያገጠመኝ? የወንድሜ ቤተሰቦች አሉና ቅድሚያት ናቸው እና እሳቸው ሲገቡ ቅድሚያ ስለሆኑ ወደ 90 እየገቡ ነው እድሜያችን ነው። ሁላችንም እነሳለን ከመቀመጫችን እና ስለምንነሳ ምን ሆነ? ይህን በተደጋጋሚ ስናት የልጅ ልጆች አሉ 3 ዓመት ምናምን አይሞላቸው እና እኛ ስንነሳ አብረው ይነሳሉ እና ይቀመጣሉ እና ሁሌም ይሄን ነገር በየቀኑ የምናደርገው ህይወታችን ሆነ እና ቡና ምናምን መባሉ ነው ያው ባህላችን ስለሆነ እና እና አንድ ቀን እኛ አርፍደን ለቡና ገባን ወደ ቤት እና ቦታው ሙሉ ተይዟል። 3 ዓመት ልጆች ናቸው፣ 2 ናቸው እና የልጅ ልጆች ናቸው። 3 ዓመት 2 ዓመት ናቸው። ሁለቱም ከመቀመጫ ተነሱ እኛ ሊያስቀምጡ ምንድነው ይሄን ምን ስለሆነ ነው እዛ ቤት ውስጥ ያ ነገር ስለተፈጸመ ወይም ስላየው ትውልድ ያኛው ልጅ ገና እየመጣ ያለው ትውልድ ያንን አክሴፕት ያደረገው። ስለዚህ መከባበራችን መዋደዳችን ለራሳችን ነው የሚጠቅመው። የሰው ልጅ ሲፈጠር ለምክፋት ነገር የተፈጠረው ነገር የለም፣ ለመዋደድ አብሮ ለመኖር። በጣም ደስ የሚሉ ሰዎች ነገር ጥፋት ጠፍቶባቸው ይቅርታ ያረጉ ሰዎች ይካሱ ማይካሱ ይገባቸዋል ማይገባውም ሌላ ጉዳይ መከራከራችን። ነገር ግን ዓለም የቀጠለችው ይቅርታ ባረጉ ሰዎች እንጂ አጸፋ ወይም ሪቬንጅ ባረጉ ሰዎች አይደለም። ምክንያቱም የሰው ልጅ በየቀኑ እኔ አንተ ምን ማድረግ እናደርግ እናስቀይማለን። ላስቀየምነው ነገር በሙሉ አጸፋ ከሰጠን ምን እናደርግም ማለት ነው? አንኗኗርም ማለት ነው። ከእንስሳ የሚለየንም ይሄ ማለት ነው ይቅር መባባላችንና አብረን መኖር መቻላችን። ስለዚህ ምንድነው ምን አድርገናል? ይቅርታ ስናደርግ ለምሳሌ በአካባቢያችን ወንጀል ተፈጽሞ ተጋድሎ ይጋባሉ። ለምን ይደረግ ተብሎ ዓላማው መጋባቱ ምንድነው? መቀጠል መቻልን፣ ወደፊት መራመድ መቻልን የሚያስቀጥሉ ሀሳቦች ናቸው፣ ባህላችን ነው። ስለዚህ ይሄንን ምን ማድረግ ነው? መቀጠል አለበት የሚለው ለሀሳብ ለመጀመሪያ መግባባት አለበት። ይሄ ከተግባባን የሚቀጥለው ነገር ምን ይሆናል? ረን ይሆናል፣ ራሱ ይሄዳል። ስለዚህ መጀመሪያ
1 2 3 ተብሎ እነዚህ መልካም መጥፋት ባህሎች እኮ አሉ። ማንም ሀገር የትኛውም ዓለም ላይ መጥፎ አለ። አውሮፓ ላይ እስቲል ነው ልጆቻቸውን ለገበያ ወጥቶ የሚሸጡ አሉ። ለትዳር እንደ ማርኬት ገበያ ወጥቶ ገበያ ላይ ወጥቶ ይሸጣል ልጆቻቸው። እንግዲህ አውሮፓ ምን ብሏል? ሰልጥኖ ምናምን ያለቀለት ዓለም ብለን የምናስበው አለ። ነገር ግን እስቲል ነው ልጆቻቸውን እንደ ሽንኩርት ወይም እንደ የሚሸጥ ሸቀጥ ውጭ ላይ ወጥቶ አደባባይ። ስለዚህ የኛ እንዴት አድርገን ነው መጥፎ ይሄ ነው ጥሩ ይሄ ነው ብለን መለየትና መግባባት ነው። በዛ ላይ ከተግባባን ደግሞ ምን ማድረግ ነው እንዴት እናድርጋቸው የሚለውን ነገር ማምጣት የሚል ሆነ አለበት። እሴት አለኝ ግን ይዤው አልሄድም። እምነትም ያለው ሰው ደግሞ አማኝ ነኝ አምኛለሁ ግን ቤተክርስቲያን አልሄድም አይነት ነገር አለ። ኢቭን ደግሞ ቢሄድም እንደዛው ለዛ ነው ቅድም ያልኳችሁ ቤተክርስቲያን ውስጥ ያለውን ወይም ደግሞ የሆነ እምነት ቦታ ላይ ያለውን መልካምነት እና እሴቱን እንዴት አድርገን ወደ ውጭ እናምጣ ያልኩት አለኝ ግን አልይዘውም የሚል አይነት አመለካከት ያለው ትውልድ ስላለ እንደው ከዚህ አንፃር የሃይማኖት ተቋማትም ወጣቱም እኛም አለኝ ግን አልይዘውም ወይም ደግሞ አለኝ ግን ይዤው አልሄድም የሚለውን አይነት አመለካከት እንዴት አድርገን አጣጥምን እንደው በምን አይነት በዘመናዊ መንገድ አሁን የግድ ትራዲሽኑን ብቻ አይደለም እና እንደዚህ ማህበራዊ ድረገጾችን ጭምር በምን አይነት መንገድ እንጠቀማቸውና ትውልዱ በዛ በኩል እናስተምር፣ ዘመናዊነት እንዴት አድርገን እናስከትል የሚለውን ነገር እንደው እንድትይዙ ልጅ ነው። መልካም ልታነሳው ሞክረሃል። አሁን እየኖርንበት ባለው ዓለም ውስጥ እየተከተል ነው ባለውም የመንግስት ፖሊሲ ርዕዮተ ዓለም ውስጥ አፕሪሼት የሚያደርግህ ቅድም ለማንሳት ሞክሬያለሁ። ይሄ ምዕራባውያንን እንድትመስል ነው የሚያደርግ። ለምሳሌ ላንሳል። ቤተክርስቲያን፣ የሃይማኖት ተቋማት እንዲሁም ደግሞ የባህል ማበልጸጊያ ማዕከላት የያዙትን ሀብት ዞር ብሎ የሚያዩ ስርዓት አልፈጠረችም። ይህን በደንብ ማየት እንችላለን። ባለፈው ጊዜያት ውስጥ ማለት ነው። አሁን ላንሳል። አሁን በፊት አሁን ላይ አልሰለጠኑም ብለን በፈረጅናቸው በፊት አባቶቻችን እናቶቻችን ይመሩበት በነበረው ስርዓት ውስጥ ደም ያለበት ቤተሰብ አውቆም ቢሆን ነፍስ ሊያጠፋ ይችላል፣ ቤት ሊያቃጥል ይችላል፣ ብዙ አደጋ ሊያደርስ ይችላል። በዛ ውስጥ ያለ ማህበረሰብ ለሽምግልና ሲቀመጥ አይተው ከሆነ ሁለቱም አፈሙዝ ዘግዝቆ ይቆማል። እንየው። ያኔ በመሳሪያ ቤተሰብ ተጋድሎ፣ ነገር ግን በሽምግልና ችግሩን መግታት ማስቆም የቻለ ስርዓት ያላት ሀገር ዛሬ ፍርድ ቤት ስትገባ ተፈትሸን አየው። አለኝ ያልከው ማንነትህ ሳያድግ ቀርቶ ሳትጠቀምበት ቀርቶ ይዘው እየቀጠልክበት ያለው ፖሊሲ ለውጥ ራሱ እያመጣልህ አይደለም። እሱን መመልከት ነው አንደኛ። ሁለተኛ ያደጉትን ሀገሮች እንመልከታቸው። አድገው በዋነኝነት ፎከስ አድርገው ቴክኖሎጂ ላይ የሚሰሩ ለማህበረሰባቸው ችግር ፈቺ የሆነ ስራ ነው የሚሰሩ። ሙሉ በሙሉ ኢትዮጵያ ውስጥ የምንገኘው ብዙ ማህበረሰብ ተምሮ ምን ለማድረግ ነው የሚፈልግ? ወደ ውጭ ላይ ነው። እዚህ ለመኖር ፍላጎት የለውም። ምን ነው ያለ እየፈጠረብህ ያለ ሀገርህ፣ ሃይማኖትህ፣ ማህበረሰብህ የያዘውን እሴት አውጥቶ ማስተላለፍ የሚችል ስርዓት አልተፈጠረላትም ኢትዮጵያ። ግብረገብ እንዲሆን አልተሰራበት። ችግሮቻችን፣ አመለካከቶቻችን፣ የሕክምና ስርዓታችን እንዲህ በሙሉ በማህበራዊ እሴታችን የተቃኘ ማዕቀፈ እሴታችንን መሰረት ያደረገ አካሄድ ስለማይኬድበት፣ ስለዚህ ውስጥ ላይ የምንላቸው ሃይማኖት ተቋማት ውስጥ ሽማግሌዎች ውስጥ ያለው ሀብት ያ ወጥቶ ወደ ማን ገባ? ወደ ስርዓተ መንግስታችን ወይም ደግሞ አሁን ወደምንማረው ትምህርት፣ አሁን ወደምናገኘው የፍትህ ስርዓት፣ አሁን ወደምናገኘው የሕክምና ስርዓት ውስጥ መካተት ስላልቻለ ብቻ ነው። ስለዚህ ውጭ በመንግስት በኩል ወይ ደግሞ በምንማር ትምህርት ውጭ የምንለው
በማህበረሰባችን ውስጥ ደግሞ በውስጥ ብለን የምንይዘው የነበረው ያን ስርዓት ምን ማድረግ አለበት? ማደግ አለበት። ወደዛ መመለስ አለብን፣ መፈተሽ አለብን። ያን ስትፈትሸው እነዛን እሴቶችን ፎከስ አድርገህ ስራ ትሰራበት ትውልድን በራሱ መቀየር ትችላለህ። ስለዚህ አሁን ላለንበት የማንነት ቀውስ፣ አሁን ላለንበት ሰፊ ችግሮች እና ደግሞ አሁን ላጠናቸው ማንነቶች ዋነኝነት ተጠቃሹ እሴትህን አላየኸውም፣ ስሪታችንን ቀይረናል። ለዛ አሁን ያሉት ቅድም እንዳልከኝ እንዴት ብለን እንመለስ ምናምን ቢለው ከዛ ውጭ የሃይማኖት ተቋማት በሚያስተላልፉት ትምህርታቸው ስርዓታቸው ውስጥ ትውልዱ አሁን ላይ ያለው ዓለም ቀመስ ነው ያለው። ስለዚህ የሚመኘው ምንድነው? ዓለም ውስጥ ያለውን ነገር ማግኘት ይፈልጋል፣ መንፈሳዊ ቦታ ውስጥ ያለውን ነገር ማግኘት ይፈልጋል። አዎ። ስለዚህ ምን መሆን ይፈልጋል ማለት ነው? ሁለት እግር አለኝ ብሎ ሁለት ዛፍ ላይ ወጣ። ስለዚህ የሃይማኖት ተቋማቶቻችን እያስተላለፍ ነው ያለው ትምህርት እየሰጡበት ያለው አገልግሎቱ እየተሰጠበት ባለው መንገድ ሰፊ የሆነ ክፍተት አለ። ምን ያደርጋል? ኢቭን የሃይማኖት ተቋማት ውስጥ ለመማር ብለው መጥቶ ህይወታቸውን ለመግፋት ይሉና ንግድ ውስጥ ይገባሉ። በዛው ጠቅልሎ ይዟቸው ሳይመለሱ ይቀራሉ። እና ምንድነው በእርግጥ ይሄ በመሰረታዊነት ሰፊ የሆነ ስራ ለመሰራቱ ነው። የተማሪዎች ተቀምጠው ቦታለች። እሱ ላይ ግን በፊት እኮ ስቴብል የሆነ ገጠር ነበር ይላልና ምን ማድረግ የሚችል እንደውም ከሀገሩ መለየት የሚጨንቀው ለሳምንት የሚናፍቀው ወደዛ ለመመለስ የሚሸኩል ሰው ነበር የነበረ። አሁን ግን ከከተማው ካለበት ሁሉም ሰው መውጣት ነው የሚፈልግ። ከመውጣት የመፈለጉ ፍላጎት የኢኮኖሚ ስቴቢሊቲው እንጂ የሰውየው ነው ወይስ የባህሉ አይደለም? የእንትኑ ጉዳይ ነው፣ የኢኮኖሚ ጉዳይ አይደለም። ልክ ነው። በነገራችን ላይ አሁን አንስቶታል ቢሌ ዋናው ኢሹ ምንድነው? እንትኑ ነው ምንድነው? አሁን ያለበትን ሁኔታ ላይ ስትመለከተው እኮ መንፈሳዊ ትምህርት መማር ይፈልጋል። በቤተክርስቲያን ትምህርት ቅኔውንም፣ ዜማውንም፣ ቅዳሴ ሁሉንም መማር እኮ ይፈልጋል። አሁን ያለበትን ነው የምንመለከተው። የወጣው ምን ብሎ ነው? አሁን ያለው ምን ላይ ነው? ዋናው ለዛ ብዙ ዘርፈ ብዙ ችግሮች ይኖራል። ለእያንዳንዱም ተጠያቂ ነገር አካል ይኖራል። ግን ምንድነው የኛ ማህበረሰብ አሁን ላይ ያለው ሁለት እግር አለኝ ብሎ ሁለት ዛፍ ላይ ለመውጣት የሚሞክር ነው። ያለውን እየተወ የሌለውን ለመምሰል ነው የሚሞክረው። ፎከስ አድርጎ ባህሉን፣ ሃይማኖቱን፣ ኢትዮጵያዊነት ጠብቆ የሚሰራ አይደለም። አሜን። ችግሮችን ለዝወረስ ወደ መንደርደሪያ እንድንመጣ ያደረገ ምንድን ነው? ያለውን ይዘት ነው የስልጣውነት ሁለት ችግሮችን ይነሳሉ። ሀሳቡ በኛ ብቻ የሚያርቅ ምናምን ማለት ነው። ሳቲም ስለሆነ ማለት ሃይማኖትን ስንል ሃይማኖታዊ መምህራንን እናመጣለን። ቅድም እሱ ጀመረው ሀሳብ ላይ ሳንዘጋ ወደሚቀጥለው ሳንሻገር ብዬ ነው። አንድ በጣም ደስ የሚል እውነት ማለት ሽምግልናው ላይ የተነሳ እውነት አለና እኔ ምዕራቡን አረብ ኬጂንግ ሩል አላቸው ማለት መሰለኝ። የሆነ ሰው ካጠፋ ኬጅ ውስጥ ነው የሚከቱት አውቶማቲካሊ። ሽምግልናና ፍርድ ቤት በጣም ይለያያል። ሽምግልና እውነት ነው፣ ፍርድ ቤት አሸናፊነት ነው። ለምሳሌ ምን እንደሚያደርግ እንግዲህ መግደሉን እኮ ያውቃል አገር ያለው ሰውየው እና ሽምግልናው ላይ ሲቀርብ ግን ታስሮ አይቀርም። ከነሙሉ ትጥቁ ከነዝናሩ ያኛውም ይሄኛው ነው የሚቆመው። እና ቅድም እሱ ፖይንት እያነሳው ነበርና ለመግባት ሲል ፍርድ ቤት ምን አድርጎ ነው የሚለው? ከላይ እስከ እግሩ ተዘቅዝቆ ተፈትሾ ነው የሚገባው አይደል? እና ይሄኛው ደግሞ ወንጀል የሰራው ሰው ይሳ ነፃ ነው ተብሏል እኮ አይደል? ነፃ ከሆነ ግን ምን አድርጎ ነው የሚቀርበው? ሲገባ ኦልሬዲ ፍርዱ ሲጀመር ይፈታል። ያው ግን ሲገባ ምን አድርጎ ነው የሚመጣው? ታስሮ ነው የሚመጣው አይደል? ስለዚህ ተበዳው ፍትህ ነው ለበዳው ፍርድ ተፈረደልኝ ነው እኮ ተፈረደበት። ነገር ግን መጀመሪያ ፍትህ እንትን ላይ ሽምግልና ላይ ሲመጣ ግን ይሄ ሰውዬ ክዱ አይደለም የሚቀርበው። ባይተው ምን ብሎ ነው የሚመጣው? ጥፋተኛ ነኝ ብሎ ነው የሚመጣው ወደ ሽምግልና ሲመጣ። መጀመሪያ በጥፋተኛ ያ ነገር ወንጀል በመሆኑ ላይ ምን አድርገዋል? ተስማምተዋል። ይሄው ምን አይነት የተለየ ባህል እንደሆነ ይሄኛው ገሎ መጥቶ አምኖ ማስረጃ ሁሉ ቪዲዮ ምናምን ተዘጋጅቶበት ሲከራከር ግን ይላል አልገደልኩም ብሎ ይጀምራል። የገደለበት መሳሪያ ምናምን አሻራው ሁሉ ተገኝቶ መጀመሪያ የሚጀምረው ከምንድን ነው? አልገደሉ። ይህ ሞራሊቲ ጉዳይ በጣም ትልቅ። ስለዚህ ማንኛው ነው የሚሻለው? እንዴት እንቀጥል?
የሚለው ነገር ቅድም ያነሳሁት ነገር ቤተክርስቲያን ላይ እዛ ላይ ምናምን ያሉት ሃይማኖት ተቋማት ላይ ያሉት ሳይሆን መጀመሪያኛ ወጣቶችን ማድረግ አለብን፣ መግባባት መቻል አለብን። ቁጭ አድርገው ይሄ ሀሳብ እንትናችን ጥሩ ሀሳብ ነው ያለን። ስለዚህ ይሄ ጥሩ ሀሳባችን እንዴት ይራመድ፣ እንዴት አድቮኬት ይደረግ፣ ከዚህ ጥሩ ሀሳብ ላይ ይሄን እንወስዳለን፣ ከመጥፎ ሀሳብ ደግሞ ይሄ መቅረት አለበት የሚለው ሀሳብ ይሄ ነውና በጣም የምወደው ነገር ከባህላችን ሽምግልና ሊከበር ሊመሰገን የሚገባው ሁሉም ቦታ ደግሞ በኢትዮጵያ ስሙ ይለያይ፣ ከሰሜኑ እስከ ምስራቅ ከምዕራቡ እስከ ደቡብ ምን አለው ሁሉም ቦታ ላይ ሽምግልና ስርዓታቸው፣ አቀማመጣቸው፣ ስማቸው ይለያይ፣ እንደ ቋንቋቸው እንደ ባህላቸው የተከበሩ በጣም ደስ የሚሉ ናቸው። ስለዚህ ይህ እነዚህ ነገሮች እንዲህ ነው የሚቀጥሉት። ምክንያቱም እኛ አንድ ሰው አንድ ኢትዮጵያችን ከሆነ ለምሳሌ ኦልሬዲ አገር በሙሉ የሚያውቀው ጉዳይ የጋሞን ጉዳይ ታስታውስ ከሆነ ሽምግልና ስርዓቱ እንዴት ሪስፔክት እንዳደረገ ወጣቱ ባህሉ አክሴፕት እንዳደረገ እንዳሳይ ዘንስቲናው መመለስ ይችላል። ግን ማድረግ መቻል አለብን። እንደ ሀገር ወጣት ሊገኙባቸው በሚችሉ ቦታዎች በሙሉ መግባባት መቻል አለብን የሚለውን ለመውሰድ